እንደምንድን ናችሁ? በዚህ ቪዲዮ በኤክሴል ስፕሬድሺት የፕሮጀክት ክራሽንግ ችግር እንዴት ሞዴል ተደርጎ መፍትሄ እንደሚገኝለት ለማስረዳት ሞክራለሁ። እንግዲህ ቀጥታ አንድ ኤግዛምፕል እንውሰድ። የወሰድኩት ኤግዛምፕል ክሊፍ በስፕሬድሺት ሞዴሊንግ ኤንድ ዲሲዥን አናሊሲስ መጽሐፉ የስፕሬድሺት ሞዴሊንግን ፕሮጀክትን ክራሽ ለማድረግ ያስረዳበትን ኤግዛምፕል ቀጥታ የምጠቀመው ሪፈር ለማድረግ ከፈለጋችሁ በ9ኛው ኤዲሽን መጽሐፉ ከገጽ 825 እስከ 831 ይሄ ኤግዛምፕል እና ማብራሪያው አለ። የኤግዛምፕሉን በተመለከተ የአክቲቪቲ ዳታዎቹ የሚከተሉት ናቸው። ከኤ እስከ ኤም ያሉ አክቲቪቲዎች አሉ። አክቲቪቲ ዲስክሪፕሽኖቻቸው ይሄ ጀስት ሲምፕል የቤት ኮንስትራክሽን የህንፃ ኮንስትራክሽን ነው። አክቲቪቲ ዲስክሪፕሽኑ ኤክስካቬሽን፣ ሌይ ፋውንዴሽን፣ ራፍ ፕለምፒንግ የሚባሉ የነዚህ አክቲቪቲዎች ኮዳቸው መገለጫዎቻቸው ነው። ከዛ እነዚህ አክቲቪቲ አንደር ኖርማል ሰርከምስታንስ ኖርማሊ ምንም ሳንጣደፍ ብንሰራቸው ምን ያህል ጊዜ ይፈጃል የሚለው ደግሞ እዚህ ጋር አለ። ኖርማል አክቲቪቲ ታይም በቀን ሲገለጽ አክቲቪቲ ኤ የ3 ቀን ስራ ነው። አክቲቪቲ ቢ የ4 ቀን ስራ ነው። ሌሎቹም በተመሳሳይ የምናነበው ይሆናል። ፕሪዲሰር አክቲቪቲ ደግሞ በዚህኛው ኮለምን እናስቀምጠው። ያው እንደሚታወቀው ፕሮጀክት ማለት የተለያዩ አክቲቪቲዎች በቅድመ ተከተል የሚከናወኑበት ስለሆነ አክቲቪቲ ኤ ማለት ምንም ፕሪዲሰር አክቲቪቲ የለውም። አት ኤኒ ታይም ዚሮ ላይ መጀመር ይችላል። አክቲቪቲ ቢ ግን ለመጀመር አክቲቪቲ ኤ መጠናቀቅ አለበት ማለት ነው። አክቲቪቲ ሲ ለመጀመር አክቲቪቲ ቢ ማለቅ አለበት ማለት ነው። አንዳንዶቹ አክቲቪቲዎች አንድ ቀዳሚ አክቲቪቲ ወይም ፕሪዲሰር አክቲቪቲ ያላቸው፣ ሌሎቹ ደግሞ ከአንድ በላይ ቀዳሚ አክቲቪቲ ያላቸው። ለምሳሌ አክቲቪቲ ኤች፣ አክቲቪቲ ሲ፣ ኢ፣ ኤፍ እና ጂ ሳይጠናቀቁ መጀመር አይችልም ማለት ነው። ስለዚህ ይሄ ፕሮጀክት አንደር ኖርማል ሰርከምስታንስ በምን ያህል ጊዜ ያልቃል የሚለውን ለማወቅ የፕሮጀክት ዴታ ዲያግራሙን ማሳየት እንችላለን። እንዳለው አክቲቪቲ ኤ አት ኤኒ ታይም ይጀምራል። የመጀመሪያው አክቲቪቲ ነው። አክቲቪቲ ኤን ተከትሎ ቢ አክቲቪቲ ኤን ይከተላል ማለት ነው። እዚህ ጋር አክቲቪቲ ሲ ቢን ይከተላል። አክቲቪቲ ዲም ቢን ይከተላል። አክቲቪቲ ኢ ዲን ይከተላል። ይሄኛውን እያነበብን እነዚህን አክቲቪቲ ስናስቀምጥ ማለት ነው። ሌሎቹንም ስንሰራቸው እንዲሆናል። አክቲቪቲ ኤች እንደምንመለከተው ከሲ ከኢ ከኤፍ እና ከጂ ነው። ስለዚህ ይሄን ያመለክተናል ዲያግራሙ። አክቲቪቲ አይ ከኤች፣ አክቲቪቲ ጄ ከኤች፣ ኬ ከአይ፣ ኤል ከጄ፣ በመጨረሻም ኤም ይኸው እንደምንመለከተው ከኬ እና ከኤል ነው። ስለዚህ የፕሮጀክቱን መጠናቀቂያ ጊዜ ሲምፕሊ ፕሮጀክት ኔትወርክ ፓዞቹን ለይተን ማወቅ እንችላለን ማለት ነው። ፓዞቹን በመለየት የፕሮጀክቱን መጠናቀቂያ ጊዜ ማወቅ እንችላለን። እነዚህ ፓዞቹ ናቸው። የተለያዩ ፓዞች በዚህ ጋር ስንሄድ የምናገኛቸው ፓዞች ማለት ነው። ስለዚህ የፕሮጀክቱን መጠናቀቂያ ጊዜ ከፓዞቹ ረዥሙ ጊዜ ነው። ስለዚህ ይሄ ፓዝ ኤቢዲ የምንለው ነው። ያም የ46 ቀን ይፈጃል ማለት ነው ይሄ ፕሮጀክት ለመጠናቀቅ። ስለዚህ አሁን ጥያቄያችን ምንድነው? ፕሮጀክትን ክራሽ እንዴት እናደርጋለን የሚለው የዛሬው ርዕሳችን። ስለዚህ ዋንስ አንደር ኖርማል ሰርከምስታንስ ፕሮጀክቱ በ46 ቀን ነው የሚያልቀው። ግን ተጨማሪ ሪሶርስ አፍሰን ግብአት አድርገን አዲሽናል ወርክ ታይም፣ አዲሽናል ማሽነሪስ፣ ታይም ሴቪንግ የሆኑ ሜካኒዝሞችን በመጠቀም ፕሮጀክቱን እናሳጥር ካለው በምን ያህል ቀን እናሳጥረው እንችላለን? ሶዛት ኮስቱ ሚኒመም እንዲሆን የሚለውን ጥያቄ ነው የምንመልሰው። ይህን ጥያቄ ለመመለስ የሚያስፈልጉን መረጃዎች አሉ። እያንዳንዱ አክቲቪቲ በምን ያህል ቀን ክራሽ መደረግ ይችላል? እንዳፈለገን ክራሽ ማድረግ አንችልም። ለምሳሌ አክቲቪቲ ዲ 10 ቀን ይፈጃል። በጣም ስለቸኮልን በ8 ቀን እንጨርሰው ብንል በ8 ቀን ሊያልቅ የሚችል ላይሆን ይችላል ነው። ስለዚህ ኤስቲሜትድ አቬለብል ክራሽንግ ታይሙ እያንዳንዱን አክቲቪቲ ክራሽ ለማድረግ በቀን ምን ያህል ኮስት ሪኳየር ያደርጋል የሚለውን ዳታ ያስፈልገናል። እስቲ ዳታውን በሚከተለው መልኩ ነው። ይሄ ነው የፕሮጀክቱ ሎንገስት ፓዝ የሚባለው። እነዚህ አክቲቪቲዎች ያሉበት ነው። አክቲቪቲ ኤ ቢ ዲ ኢ ኤች ያሉበት ነው። ወደ ዳታዎቹ ስንመጣ አክቲቪቲዎቹ የሚከተሉት ናቸው። አንደር ኖርማል ሰርከምስታንስ ታይሙና ኮስቱን እንየው። ኖርማል ታይም ኢንዴክስ ቅድም ያየነው ነው፣ የሚቀየር ነገር የለውም። ኖርማሊ ሳንጣደፍ ከሰራ ነው አክቲቪቲ ኤ የ3 ቀን ስራ ነው። ቢ የ4 ቀን ስራ ነው። ሲ የ3 ቀን ስራ ነው። ዲ የ10 ቀን ስራ ነው። ኮስቱስ አንደር ኖርማል ሰርከምስታንስ ኮስቱ የአክቲቪቲ ኤ የ5000 ብር ወጪ የሚያስወጣ ነው በ3 ቀን የሚያልቅ ከሆነ። አክቲቪቲ ቢ በ12000 ብር፣ ሌሎቹንም እንደዛ ነው የምናነባቸው። አሁን ደግሞ ክራሽ ቢደረግስ ማሳጠር ብንፈልግስ ወደሚለው እንታ የክራሽ ኢንፎርሜሽኑ ስናይ
ታይም ኢንዴክስ ክራሽ ከተደረጉ ያንዳንዳቸው አክቲቪቲዎች በምን ያህል ቀን ሊያልቁ ይችላሉ ከተባለ ክራሽ ከተደረገ አክቲቪቲ ኤ የኖርማሊ የ3 ቀን ስራ ነበር ክራሽ ተደርጎ ግን በ2 ቀን ያልቃል አክቲቪቲ ዲ የ10 ቀን ስራ ነበር ክራሽ ካረግነው በ6 ቀን መጨረስ እንችላለን ማለት ነው ያ ማለት በ4 ቀን ሪዲዩስ አድርገነው ማለት ነው ክራሽ ሲደረግ ኦብቪየስሊ ተጨማሪ ወጪ ማውጣት የግድ ይለናል በነፃ አክቲቪቲ ታይሙን ማሳጠር ስለማንችል ኦቨርታይም ልናሰራ እንችላለን አዲሽናል ማሽነሪስ ኢኩዊፕመንትስ ተጠቅመን ነው ኮስቱን ሴቭ ማድረግ የምንችለው ስለዚህ ኤ ለምሳሌ ባንደር ኖርማል ሰርከምስታንስ በ5000 ብር የሚያልቅ ከሆነ በ3 ቀን ተሰርቶ በ2 ቀን ግን ለመጨረስ ብንፈልግ የሚያስወጣን ወጪ እዚህ ጋር እንመለከተዋለን 6000 ብር ይሆናል ማለት ነው ስለዚህ ተጨማሪ አዲሽናል 1000 ብር ማውጣት ግድ ይለናል ማለት ነው above the normal cost በ2 ቀን ለመጨረስ የምንፈልግ ከሆነ ማለት ነው ስለዚህ available crash ታይሙን ለማወቅ ደግሞ ምን እናደርጋለን available crash time ማለት possible crash time in days የሚለውን available crash ታይሙ ይሄ ነው ማሳጠር የምንችለው ያንዳንዱ አክቲቪቲ ኖርማል ታይሙ ደግሞ ይሄ ነው ስለዚህ በክራሽ ተደርጎ በ2 ቀን የሚያልቅና ኖርማሊ ደግሞ በ3 ቀን የሚያልቅ ከሆነ possibly crash ልናደርግ የምንችለው በአንድ ቀን ነው ማለት ነው ስለዚህ እሱን እዚህ ጋር እንጻፈው እየቀነስን ይሄ ኮለመን ሲቀነስ ይሄ ማለት ነው 3 ሲቀነስ 2 በአንድ ቀን ሊያጥር ይችላል አክቲቪቲ ቢ ኖርማሊ 4 ቀን ስራ ነው በ3 ቀን ክራሽ ተደርጎ የሚያልቅ ከሆነ በአንድ ቀን ነው የሚያጥረው ማለት ነው ክራሽ ኮስቱን ደግሞ ክራሽ ኮስት ፐር ዴይ ደግሞ በእያንዳንዱ ቀን ምን ያለው ክራሽ ኮስት የሚያስወጣን ለምሳሌ አክቲቪቲ ኤ ኖርማሊ በ5000 ብር ነው የሚሰራው ክራሽ ከተደረገ በ6000 ብር አዲሽናል ኮስት ያወጣ ነው ክራሽ ለማድረግ 6000 ሲቀነስ 5000 ነው ክራሽ ያደረግነው ጊዜ ደግሞ ከ3 ወደ 2 ነው ስለዚህ በቀን 1000 ብር ነው ማለት ነው ያ ማለት እዚህ ጋር እናስቀምጠው ክራሽ ኮስት ፐር ዴይ ይሄ ይሆናል እነዚህን የሁለቱን ፎርሙላ ግልጽ ለማድረግ እንዴት መጣ ለሚለው እዚህ ጋር ማየት ይቻላል አክቲቪቲ ዲ ለምሳሌ እንውሰድ አክቲቪቲ ዲ እዚህ ጋር ያለው አክቲቪቲ ኖርማል ታይሙ 10 ነው አንደር ኖርማል ታይም ሰርከምስታንስ ኮስቱ ደግሞ የ20000 ብር ነው ክራሽ ከተደረገ በ6 ቀን ያልቃል ለክራሽንጉ ደግሞ የሚያስወጣን ወይ 25000 ብር ነው እዚህ ጋር ስንመጣ ስለዚህ አክቲቪቲ ዲ ፖሲብል ክራሽ ታይሙ እዚች ጋር ያለችው ማለት ነው 4 የመጣችው ማለት ኖርማል ታይሙ 10 ነው ክራሽ ታይሙ 6 ነው ሲቀነስ 4 ዴይስ ይሆናል ማለት ነው ክራሽንግ ኮስት ፐር ዴይ ደግሞ 1250 እንዴት እንደመጣ ማወቅ ከፈለግን እዚህ ጋር ማየት እንችላለን አክቲቪቲ ዲ ክራሽ ኮስት ፐር ዴይ ክራሽ ኮስቱ 25000 ነው ኖርማል ኮስቱ 20000 ነው 25000 ሲቀነስ 20000 5000 ይሆናል ኖርማል ታይሙ 10 ነው ክራሽ ታይሙ 6 ነው ስለዚህ አዲሽናል ወጪ ክራሽ ለማድረግ ያወጣ ነው 5000 ብር ነው ከ10 ቀን ወደ 4 ቀን ለማውረድ ማለት ስለዚህ በእያንዳንዱ ቀን the slope ወይንም ክራሽ ኮስት ፐር ዴይ 5000 ሲካፈል ለ4 1250 ብር ፐር ዴይ ነው ለአክቲቪቲ ዲ አንድ ቀን ባሳጠርነው ቁጥር አክቲቪቲ ዲ 1250 ብር እናወጣለን ማለት ነው ሌሎቹንም በተመሳሳይ የምናነባቸው ይሆናል ማለት ነው ስለዚህ ይሄን ዳታውን ቀጥታ ወደ ኤክሴል ስፕሬድሺት ወስደነው ቶታል ክራሽንግ ኮስቱ ሚኒመም እንዲሆን ይሄን ፕሮጀክት ከ46 ቀን በታች በሆኑ ቀናት መጨረስ የምንችለው እንዴት ነው የሚለው ጥያቄ ነው የምንመልሰው ማለት ነውና ሁለት ጥያቄ ነው የምንመልሰው ቶታል ሚኒመም ማድረግ የምንችለው ከ46 ቀን በታች ስንት ነው በዛ ቀንም በተባለው ሚኒመም ቀንም ፕሮጀክቱን ክራሽ አድርገን ለመጨረስ ምን ያህል ብር ያስወጣናል የሚለው ነው የምንመልሰው ስለዚህ ይሄን ዳታ በሙሉ ወደ ኤክሴል ስፕሬድሺት እንወስደው የምንወስዳቸው አክቲቪቲዎቹን ኖርማል ታይሙን ፖሲብል ክራሽ ታይሙን እና እቺኛዋን ናት ስሎፕዋን ብቻ ነው የምንወስደው ሌላው አያስፈልገንም ይሄ ሁለቱ እነዚህ መረጃዎች ነው የሚያስፈልጉን ክራሽ ኮስት ፐር ዴይ ፖሲብል ክራሽ ታይም ኢን ዴይ እና አክቲቪቲውና ኖርማል ታይሙን ነው የምንወስደው ሌሎቹን ሰመራይዝ አድርገን ወደዚህ ሬዲዩስ ስላደረግናቸው ማለት ነው አሁን ወደ ኤክሴል ስፕሬድሺት እንሂድ የፕሮጀክትን አክቲቪቲ ዳታዎች ወደ ኤክሴል ስፕሬድሺት ስናመጣው ይሄን ይመስላል የመጀመሪያው ኮለመን ላይ የምንመለከተው አክቲቪቲዎቻችን ናቸው እነዚህ በሁለተኛው ኮለመን ያለው አክቲቪቲው አንደር ኖርማል ሰርከምስታንስ ፐርፎርም ሲደረግ ምን ያህል ጊዜ ይፈጃል በቀናት የሚለው እዚህ ጋር ተቀምጧል ሶስተኛው ኮለመን ዲ ላይ ያለው ፖሲብል ክራሽ ዴይስ ነው ያንዳንዱን አክቲቪቲ በምን ያህል ቀን ማሳጠር ወይንም ክራሽ ማድረግ ይቻላል ብለን ቅድም ያሰላነው ነው ኖርማል ታይም ሲቀነስ አቬሌብል ክራሽ ታይም ብለን ያሰላነው ማለት ነው
ኮለመን ኢ ላይ የምናየው ደግሞ እነዚህ ደግሞ ያንዳንዱን አክቲቪቲ በአንድ ቀን ለማሳጠር ምን ያህል ብር ወጪ ሪኳየር እንደሚያደርገን ነው። በመቀጠል የምናደርገው ምንድነው አክቹዋል ክራሽ ታይሙን እዚህ ጋር እናስቀምጣለን። ይሄ ዲሲሽን ቬሪየብላችን ነው which we don't know now ኤክሴል ስፕሬድሺቱ በሶልቨር አዲን የምናገኘው መፍትሄ ነው። አጠቃላይ ክራሽንግ ኮስቱ ሚኒመም እንዲሆን እያንዳንዱ አክቲቪቲ በምን ያህል ቀን ክራሽ መደረግ አለበት ብሎ የሚነግረን ነው። ምክንያቱም በፖሲብል ክራሽ ዴዎቹ በአጠቃላይ እያንዳንዱ አክቲቪቲ ክራሽ ላይ ደረግ ይችላል። ለምሳሌ አክቲቪቲ ዲ በ4 ቀን ክራሽ ሊደረግ ይችላል። ግን ሙሉ በሙሉ በ4 ቀን ክራሽ ይደረጋል ማለት አይደለም። አላማችን ሚኒመም የሆነ ክራሽንግ ኮስት መፈለግ ስለሆነ ከአጠቃላይ ካለው ከፖሲብል ክራሽ ዴዎች ውስጥ ከአራት ውስጥ በሁለቱ ብቻ ሊደረግ ስለሚችል አክቹዋል ክራሽ ታይሙን እዚህ ጋር ኤክሴል ፈልጎ እንዲነግረን በኋላ እንነግረዋለን ማለት ነው። ፎርሙላ በጅተንለት ይሄ ዲሲሽን ቬሪየብላችን ነው የኤክሴል ሶልቨራችን ፈልጎ የሚያገኝልን። በመቀጠል አክቹዋል አክቲቪቲ ታይሙ አፍተር ክራሽንግ ያንዳንዱ አክቲቪቲ የምን ያህል ቀን ጊዜ ነው የሚለው ነው የሚነግረን። ይሄኛው ደግሞ ይሄ ማለት ደግሞ ለምሳሌ አክቲቪቲ ዲ ኖርማል ታይሙ የ10 ቀን ስራ ነው። በ4 ቀን ክራሽ የመደረግ እድል አለው ብለናል። ግን አክቹዋሊ ክራሽ የተደረገበት ታይም ግን እዚህ ጋር ነው የሚነግረን ኤክሴል ሶልቨራችን። ስለዚህ እዚህ ጋር ክራሽ የተደረገበት ቀን ሲቀነስ ኖርማል ታይሙ አክቹዋል አክቲቪቲ ታይም ይሆናል ማለት ነው። ስለዚህ እዚህ ጋር እናስቀምጣት ፎርሙላ ኖርማል ታይም ለእያንዳንዱ አክቲቪቲ ማለት ነው። የእያንዳንዱ አክቲቪቲ ኖርማል ታይም እዚህ ጋር ያለው ሲቀነስ አክቹዋሊ ክራሽ የተደረገበት ታይም ማለት ነው። ይሄን ለሁሉም አክቲቪቲዎች ወረታች እንጎትተዋለን ማለት ነው። ለጊዜው ምንም ክራሽ ስላልተደረገ ባዶ ስለሆነ ራሱ መልሶ ኖርማል አክቲቪቲ ታይሙን ነው የሚሰጠን ማለት ነው። በኋላ ላይ ግን አፍተር ኦፕቲማል ሶሉሽን ይሄ ይቀየራል። እዚህ ጋር ደግሞ ስታርት ታይሙን ያንዳንዱ አክቲቪቲ የሚጀምርበት ስታርት ታይም አፍተር ክራሽንግ እዚህ ጋር ደግሞ ፊኒሽ ታይም አፍተር ክራሽንግ ምን ያህል እንደሆነ እናስቀምጠዋለን ማለት ነው። ይሄን ግልጽ ለማድረግ የቀደም ስኬች ያደረግነው ፕሮጀክት ኔትወርክ ዳያግራም እንመልከት። አክቲቪቲ ኤ እንደምንመለከተው ምንም ፕሪዲሰር አክቲቪቲ የለውም። ኢዝ ዘ ፈርስት አክቲቪቲ አት ኤኒ ታይም መጀመር ይችላል 0 ታይም ላይ ማለት ነው። ፊኒሽ ታይሙ ግን የጀመረበት ሰዓት ሲደመር አክቲቪቲው የሚፈጅበት ሰዓት ነው። ያም የ3 ቀን ስራ ነው። ስለዚህ የአክቲቪቲ ታይሙ አክቹዋል አክቲቪቲ ታይሙ ሲደመር የጀመረበት ጊዜ የተጠናቀቀበትን ጊዜ ይሰጠናል ማለት ፊኒሽ ታይሙ። ስለዚህ እዚህ ጋር ምን ጽፈው ፎርሙላ አክቲቪቲ ታይሙ የጀመረበት የአክቲቪቲ ከአክቲቪቲ ኤ ስንጀምር የጀመረበት ሰዓት ሲደመር አክቲቪቲ ኤን ፐርፎርም ለማድረግ የፈጀብን ጊዜ ወይንም ቀናት ጋር ተደምሮ ነው የሚሰጠን ማለት ነው። ይሄን ለሁሉም አክቲቪቲዎች ይሄን ፎርሙላ ወረታች እንስበዋለን ማለት ነው። ይሄኛውንም በተመሳሳይ ልክ እንደዚህ እንደ አክቹዋል ክራሽ ታይሙ ኤክሴል ሶልቨራችን ፈልጎ የሚነግረን ነው early start ታይሙን ማለት ነው። ዲሲሽን ቬሪየብላችን ነው። ሁለተኛው ዲሲሽን ቬሪየብል ይሄ ነው። ቀጥሎ የምናደርገው ለእነዚህን ሁለቱን ቫልዩዎች ኤክሴል ፈልጎ እንዲያገኝልን ኮንስትሬንቶችን እናዘጋጅ። ኮንስትሬንቶቻችን ስታርት ታይም ኦፍ ፎሎወር አክቲቪቲ ፎሎወር አክቲቪቲ ማለት ተከታይ አክቲቪቲ ማለት ነው። ተከታዮች አክቲቪቲ የመጀመር ችግር ያለባቸው at any time መጀመር የማይችሉ አክቲቪቲዎች ኤክሰፕት ኤ ሁሉም አክቲቪቲዎች ሌላ አክቲቪቲ መጠናቀቅን ጠብቀው ነው የሚጀምሩት። ስለዚህ የመጀመር ችግር ያለባቸው ኮንስትሬንት ያለባቸው አክቲቪቲዎች ኤክሰፕት ኤ በሙሉ ሲጀምሩ የሌላውን አክቲቪቲ መጠናቀቅ ላይ ተመስርተው ነው ማለት ነው። ስለዚህ የእያንዳንዱ እነዚህ ፎሎወር አክቲቪቲዎች ወይም ፕሪዲሰር አክቲቪቲ ያላቸው ቀዳሚ አክቲቪቲ ያላቸው አክቲቪቲዎች ስታርት ታይማቸው ከምን ቀዳሚ አክቲቪቲ ፊኒሽ ታይም ጋር እኩል ወይንም ያነሰ መሆን አለበት የሚለውን እዚህ ጋር ፎርሙላ እንጽፍለታለን ማለት ነው። ይሄ እንደዚህ ካረግን በኋላ ስለዚህ ከአክቲቪቲ ቢ ነው የምንጀምረው። አክቲቪቲ ቢ የማንን መጨረስ ይጠብቃል? ፊኒሽ ታይም ኦፍ ፕሪዲሰር አክቲቪቲ ማለት እሱን የሚቀድመው አክቲቪቲ ማለት ነው። እሱም አክቲቪቲ ኤ ነው ብለን እንጽፋለን። አክቲቪቲ ሲ እዚህ ጋር እንደምንመለከተው
ቢን ተከትሎ ነው የሚሰራው ስለዚህ የቢ መጠናቀቅ ለሲ ስታርት ታይሙ ነው በተመሳሳይ የዲ መጠናቀቅም በቢ ላይ የተመሰረተ ነው እንደምንመለከተው እዚህ ጋር የአክቲቪቲ ኢ መጀመር በአክቲቪቲ ዲ መጠናቀቅ ላይ ዲፔንድ ያደርጋል የኤፍም እንደምንመለከተው በአክቲቪቲ ዲ ላይ ዲፔንድ ያደርጋል የጂንም ስንመለከት አክቲቪቲ ዲ ነው ፎሎ የሚያደርገው የኤች ስንመለከት ኤች ከአራት አክቲቪቲዎች መጠናቀቅ በኋላ ነው ሊጀምር የሚችለው እንደምንመለከተው የአክቲቪቲ ኤች ፕሪዲሰሮች ሲ ኢ ኤፍ እና ጂ ናቸው ስለዚህ የአክቲቪቲ ኤች መጀመሪያ ሊሆን የሚችለው ከአክቲቪቲ ሲ ኢ ኤፍ እና ጂ ዘግይቶ የጨረሰው ነው ለምሳሌ አክቲቪቲ ሲ በ15ኛው ቀን አክቲቪቲ ኢ በ14ኛው ቀን አክቲቪቲ ኤፍ በ13ኛው ቀን አክቲቪቲ ጂ በ12ኛው ቀን የሚጨርሱ ከሆነ አክቲቪቲ ኤች የግድ መጀመር የሚችለው አክቲቪቲ ሲ የፈጀበት ጊዜ 15ኛው ቀን በኋላ ነው መጀመር የሚችለው ማለት ነው ስለዚህ እዚህ ጋር የአክቲቪቲ ኤች መጀመሪያ ግሬተር ዛን ኦር ኢኳል ቱ የአክቲቪቲ ሲ ኢ ኤፍ እና ጂ መጨረሻ ብለን ለኤክሴል እንነግረዋለን ማለት ነው ስለዚህ የአክቲቪቲ ኤች ስታርት ታይም ከአክቲቪቲ ሲ ፊኒሽ ታይም እንዲሁም የአክቲቪቲ ኤች ስታርት ታይም ከአክቲቪቲ ኢ ፊኒሽ ታይም የአክቲቪቲ ኤች ስታርት ታይም ከአክቲቪቲ ኤፍ ፊኒሽ ታይም እንዲሁም መጨረሻ ላይ የአክቲቪቲ ኤች ፊኒሽ ታይም ከአክቲቪቲ ጂ ፊኒሽ ታይም እኩል ወይንም የበለጠ መሆን አለበት በመቀጠል አክቲቪቲ ኤች ብለናል አይ እንምጣ አክቲቪቲ አይ ከኤች መጠናቀቅ በኋላ ነው የሚጀምረው አክቲቪቲ ጂም ከኤች መጠናቀቅ በኋላ ነው የሚጀምረው የአክቲቪቲ ኬ ደግሞ ከጄ ነው እዚህ ጋር እንደምንመለከተው የአክቲቪቲ ኤል የአክቲቪቲ ኬ ከአይ የአክቲቪቲ ኬ ከአይ ነው የአክቲቪቲ ኤል ደግሞ ከጄ ነው አክቲቪቲ ኤም ደግሞ ከሁለት አክቲቪቲዎች መጠናቀቅ በኋላ ነው ኬ እና ኤል ከተጠናቀቁ በኋላ ነው የሚጀምረው ስለዚህ ረጅሙን የመጠናቀቅ ጊዜ የፈጀባቸው አክቲቪቲ ከሁለት አንዱ የትኛው እንደሆነ ከለየን በኋላ ኤምን መጀመር የምንችለው ማለት ስለዚህ የአክቲቪቲ ኤም መጀመሪያ ሰዓት ከአክቲቪቲ ኬ መጀመሪያ ሰዓት እንዲሁም የአክቲቪቲ ኤም መጀመሪያ ሰዓት ከአክቲቪቲ ኤል መጀመሪያ ሰዓት የበለጠ ወይም እኩል መሆን አለበት ማለት ነው ይሄን ካረግን በኋላ እዚህ ጋር ቫልዩዎቹን ለማስቀመጥ የምንጠቀመው የኤክሴል ፈንክሽን አለ ስለዚህ አሁን እዚህ ጋር ያለነው ይሄን ካሁን በኋላ አንፈልገውም የአክቲቪቲ ቢ ስታርት ታይም ማለት አክቲቪቲ ቢ እዚች ጋር ስታርት ታይሙ ማለት ነው የአክቲቪቲ ቢ ስታርት ታይም እዚች ጋር ያለችው ስታርት ታይሙ ከአክቲቪቲ ኤ መጠናቀቂያ በኋላ መሆን አለበት የሚለው ለማስቀመጥ ስለዚህ እዚች ጋር የምትገባው ቫልዩ የቢ ጋር የምትገባው ቫልዩ ይሄን ለማድረግ የተለያዩ የኤክሴል ፈንክሽን አማራጮች አሉን ቀላሉና ይሄን ለማድረግ የተለያዩ የኤክሴል ፈንክሽን አማራጮች አሉን ቀላሉና ውስብስብ ያልሆነው የቪ ሉክአፕ ወይንም የኮለመን ፈንክሽን ፎርሙላ ነው ስለዚህ እዚህ ጋር ሴል K3 ጋር ይሄን ፎርሙላ ቪ ሉክአፕ L3 ማለት ኛዋ L3 ማለት ቢ ናት ቢን ከB3 እስከ H15 ባለው ኮለመን ውስጥ በሰባተኛው ኮለመን ትዩ ሰባተኛው ኮለመን ማለት ይሄ ነው ከሰሌክት ካረግነው 1 2 3 4 5 1 2 3 4 5 6 7 በሰባተኛው ኮለመን ከቢቲዩ ያለው ቫልዩ እዚች ጋር ጻፈልን አስ ስታርት ታይም ኦፍ አክቲቪቲ ቢ ማለት ነው ይሄው በዚህ ትዩ ያለው ማለት ነው ስለዚህ ይሄን ዳይሬክትሊ መጻፍ እንችላለን ወይንም ደግሞ እዚች ጋር ክሊክ አድርገን K3 ጋር ፈንክሽን እንልና ይሄ ቦክስ አፒር ሲያደርግ ታይፕ ብሪፍ ዲስክሪፕሽን ኦፍ ዘ ፎርሙላ ዩኒት የሚለን ቪ ሉክአፕ ብለን እንጻፍ
እዚህ ጋር ከታች ከዝርዝር ውስጥ ከሌለ ማለት ነው። ከዛ ጎ ስንለው ቪሉካፕ ይመጣልናል። ከዛ ኦኬ እንለዋለን። መጀመሪያ ላይ የሚጠይቀን ሉካፕ ቫልዩ ማንን ነው የምትፈልገው ይለናል። ቢን ነው የምንፈልጋት። ቢን ደግሞ የምንፈልጋት ኤል3 ምንላት ቢ ያለችበት ነው። ከየት ባለው ቴብል አሬ ውስጥ ነው። ከቢ3 እስከ ኤች15 ባለው ውስጥ ፈልግልን የቢን ስታርት ታይም ማለት። ስለዚህ የቢ ስታርት ታይም ማለት በዚህ ሮ በኤች ኮለመን ማለት ነው። ስለዚህ ያቺ ማለት እዚች ጋር የምትቀመጠው ቫልዩ በሰባተኛው ኮለመን ላይ ያለው ነው እንለዋለን። ቢ አክቲቪቲ ቢ በሰባተኛው ኮለመን ላይ ያለውን ቫልዩ የምትለዋን እዚች ጋር ኮለመን ኢንዴክስ ነምበር የሚለንን 7 ብለን ጽፍለታለን። ኦኬ እንለዋለን። ለጊዜው አሁን 0 ስለሆነ እዚህ ጋር ያለው 0 ያስቀምጥልናል። ለሌሎቹም ተመሳሳይ ይሄን ፎርሙላ ለእያንዳንዱ አክቲቪቲ ከምንጽፍ ይሄን ወደ ታች ድራግ እንድናደርገው እዚህ ጋር እንደምንመለከተው በሰሌክት ባረግናቸው በእነዚህ ቴብል አሬዎች ውስጥ ኢንዲኬት የሚያደርግልን ቢ3 እስከ ኤች15 ውስጥ ከቢ በፊት ዶላር በቢ እና በ3 መካከል ዶላር እንዲሁም ከኤች በፊት ዶላር ምልክት በኤች እና በ15 መካከል ዶላር ምልክት አስቀመጠ ማለት ይሄ ሴል ይሄ ቴብል አሬ ኮንስታንት ነው፣ ለሌሎቹም አክቲቪቲ ይጠቅማል ማለት ነውና ለእያንዳንዱ ይሄን ፎርሙላ ቪ ሉካፕን ለአክቲቪቲ ቢ እንዳደረግ ነው ለሌሎቹም ከማድረግ ይልቅ ይሄን ዶላር ሳይን እናስቀምጥ። ሌትስ ፑት ዚስ ዶላር ሳይን ቢትዊን ቢ ኤንድ 3 ቢፎር ቢ and again before h and between h and 15 ካስቀመጥን ለሌላው ድራግ ማድረግ እንችላለን። ኢንተር ካለው በኋላ ይሄን አስቀመጥ። ስለዚህ የነዚህ አክቲቪቲዎች ስታርት ታይም በእነዚህ አክቲቪቲዎች ፊኒሽ ታይም ላይ የተመሰረተ ነው ማለት ነው። ስለዚህ የነዚህ አክቲቪቲዎች ፊኒሽ ታይም ደግሞ የቢ ስታርት ታይም በኤ ፊኒሽ ታይም ላይ ነው። ስለዚህ የኤ ፊኒሽ ታይም ደግሞ እዚች ጋር ያለችው ነምበርና ማለት ነው። ስለዚህ the same formula except ሰሌክት የምናደርገው ከዚህ እስከዚህ ሆንና ሉክ የምናደርጋት ኤን ነው። የሷ ቫልዩ ደግሞ በአይ ኮለመን ያለውን ብለን እንነግረዋለን ማለት ነው። ይሄን ፎርሙላ ዳይሬክትሊ መገልበጥም እንችላለን። ስለዚህ ሉክ የምናደርጋት ኤም3 ማለት ኤ ናት። ኤም3ን ከቢ3 እስከ እዚች ጋር አይ ነው። እስከ አይ ድረስ ባለው ኮለመን ነው። እስከ አይ 15 ድረስ ባለው ፈልግልን እንለዋለን። ስለዚህ እቺኛዋን ፈንክሽን ብለን ቪ ሉካፕ ቀደም ስለተጠቀምንበት አሁን ዳይሬክትሊ አፒር ያደርጋል። ኦኬ እንበለው። ከዛ ሉካፕ ቫልዩ ማናት ኤን ነው የምንፈልገው። ቴብል አሬው አክቲቪቲዎቹ ካሉበት ኮለመን ፊኒሽ ታይም እስካለበት ኮለመን እስከ አይ 15 ይገባል። ኮለመን ኢንዴክሱ 8ኛው ኮለመን ላይ ያለችው ቫልዩ ምክንያቱም ፊኒሽ ታይም ያለው በዛ ስለሆነ 8 ብለን እንጽፋለን። 3 አፒር አደረገ ምክንያቱም በኤቲዩ 3 ስላለች ማለት ነው። ይሄን ለሌሎቹም ለመጠቀም እንደቀደሙ ዶላር ምልክት let's put a dollar ምልክት before b between b and 3 before I and before I and 15. Then now we can drag this formula for all activities. Now we have done our ኮንስትሬንታችን ሴት አድርገናል ማለት ነው። ሁለቱም ፎርሙላ ተጠቅመን በመጨረሻ የሚያስፈልገን ፎርሙላ እዚህ ጋር ሴል ዲ18 ጋር ደስ ያለን ሴል መምረጥ እንችላለን። ቺኛዋን ሴል ሲ18 ላይ ክራሽ ኮስት ብለን እንጻፈና ክራሽ ኮስት ካለን በኋላ ፎርሙላችንን እዚህ ጋር እናስቀምጣት። ሴል ዲ18 ማለት ነው። እቺ ማለት ሰም ፕሮዳክት ማለት ነው። ሚኒመም ክራሽንግ ኮስቱ ማለት ነው። በእያንዳንዱ ቀን ክራሽ ለማድረግ የሚያስወጣን ወጪ እና አክቹአሊ ደግሞ ክራሽ የተደረጉበት አክቲቪቲዎቹ ቀኖች ማለት ነው። ለምሳሌ አክቲቪቲ ዲ በሁለት ቀን ክራሽ ቢደረግ በእያንዳንዱ ቀን 1250 ከሆነ 2500 ብር ያስወጣናል ማለት ነው። ይሄ ማለት ስለዚህ ቶታል ክራሽንግ ኮስት እዚች ጋር የምናስቀምጣት ቫልዩ እያንዳንዱ አክቲቪቲ አክቹአሊ ክራሽ የተደረገበት ሲባዛ በክራሽንግ ኮስቱ ማለት ነው። ይሄ ሲባዛ በዚህ ሲደመር ይሄ ሲባዛ በዚህ ሲደመር ይሄ ሲባዛ በዚህ ያለ ሁሉም አክቲቪቲ ያባዛ መደመር እንችላለን። ግን ሰም ፕሮዳክት ፈንክሽን በቀላሉ ከዚህ እስከዚህ ያለውን ቫልዩ ከዚህ እስከዚህ ካለው ቫልዩ ጋር አባዝ ተደምረልን ማለት ነው። ከኢ3 እስከ ኢ15 ሲባዛ ከኤፍ3 እስከ ኤፍ15 ያለውን ሰም ፕሮዳክት የብዜት ድምር ውጤት አስቀምጥልን እንለዋለን። ስለዚህ እዚህ ጋር ፈንክሽን ብለን ሰም ፕሮዳክትን እዚህ ጋር ሰሌክት እናደርጋለን። ከዛ በመጀመሪያው አሬዋ ላይ አክቹአል ክራሽ ዴዩ ሲባዛ በእያንዳንዱ ቀን ሪኳየር የሚያደርገን ክራሽንግ ኮስት ብለን እናስቀምጠዋለን። አሁን ምንም ክራሽ ስላላደረግን 0 ይሆናል። ኦኬ እንለዋለን ማለት ነው። 0 ቫልዩ አፒር ያደርግልናል እዚህ ጋር ማለት ነው። በመቀጠል ሌላ አንድ ተጨማሪ ኮንስትሬንት የምናስቀምጠው መጀመሪያ ላይ ቶታሊ
ክራሽ ብናረጋው አክቲቪቲዎቹን ዘ ሚኒመም ነምበር ኦፍ ዴይስ ሪኳየር የሚያደርገን ፕሮጀክቶቹን ኮምፕሊት ለማድረግ ምን ያህል ቀን ነው የሚለውን ካገኘን በኋላ ሚኒመም ክራሽ ኮስቱን ነው የምንፈልገው። ምክንያቱም መልቲፕል የሆነ ኦፕቲማል ሶሉሽን ሊኖረው ስለሚችል ይህን ክራሽን ኮስቱን በሌላ ፕሮጀክት ኮምፕሊሽን ታይም ኮንስትሬንት እንድናስረው መጀመሪያ ላይ ሌስ ፋይንድ ዘ ሚኒመም ዘ ቶታል ሚኒመም ፕሮጀክት ኮምፕሊሽን ታይም ማለት ነው። ስለዚህ እሱን እዚች ጋር ፕሮጀክት ኮምፕሊሽን ታይም ብለን እዚች ጋር የምንጽፋት ፎርሙላ እቺ ፎርሙላ እንጻፋት ሴል ኤን አይ ሚን ሴል ኤች 18 ጋር ማለት ነው ሴል ኤች 18 ጋር ኤች 18 ጋር እዚህ ኳልቱ i4 ብለን እዚህ ጋር ያለችው ማለት ነው አይ 14 አይ 15 ጋር አይ 15 ማለት ናት። እቺ እዚህ ኳልቱ ብለን እቺኛውን ክሊክ እናርጋት። አንድ ፕሮጀክት አለቀ የሚባልበት የመጨረሻው አክቲቪቲ ተከውኖ ሲያልቅ ነው። ስለዚህ የመጨረሻው አክቲቪቲ ደግሞ አክቲቪቲ ኤም ነው። ስለዚህ እሷን የአክቲቪቲን ኤም ፊኒሽ ታይም እዚህ ጋር ያለችውን ክሊክ እናርጋት። አሁን ለጊዜው 4 የምትለን ኖርማል አክቲቪቲ ታይም ነው ሶሉሽን ስላልሰራ ማለት እንደምንመለከተው አክቲቪቲ ኤም የመጨረሻ አክቲቪቲ ስለሆነ ማለት ነው። የሚያስፈልገንን ኮንስትሬንቶች አደራጅተናል። ካሁን በኋላ የምናደርገው ምንድነው ወደ ዳታ ብለን እዚች ጋር ክሊክ እናደርጋለን። ዳታ ብለን ክሊክ የምናደርገው የኤክሴል ሶልቨራችን እንዲመጣልን ነው። ከዛ ማዘዣዎችን እነግረዋለን ኮንስትሬንቶቹ እዚህ ጋር የምንጽፋቸው ኮንስትሬንቶች የምናስቀምጣቸው የስታርት ታይሙና ያንዳንዱ አክቲቪቲ ስታርት ታይም ከበፊቱ ከሚቀድመው ከፕሪሰር አክቲቪቲ ፊኒሽ ታይም የበለጠ ወይንም እኩል አለበት ብለን የምናስቀምጠዋለን። ስለዚህ መጀመሪያ ላይ ዳታን ክሊክ አድርገን ወደ ኤክሴል ሶልቨራችን እንሄዳለን ማለት ነው። ዳታ የምትለዋን እቺን ክሊክ ስናረጋት እዚህ ጋር በቀኝ በኩል ግራ ላይ ሶልቨር የምትል አፒር ታደርግልናለች። ሶልቨር አፒር ካላረገ ኮምፒውተራችንን አላነቃቃ ነው ማለት ነው የሶልቨሩን። ስለዚህ ፋይል ኦፕሽን ብለን ከዚህ በፊት በሌላ ቪዲዮ እንዴት ማነቃቃት እንደምንችል ለማቅረብ ሞክሬያለሁ። እሱን ሪፈር ማድረግ ትችላላችሁ። ስለዚህ አሁን በቀጥታ ሶልቨርን ክሊክ እናደርግና ይሄ ቦክስ ይመጣልናል። ይሄ ቦክስ ይመጣ ሴት ኦብጀክቲቭ ይለናል። ኦብጀክቲቭ አጠቃላይ ክራሽንግ ኮስትን ሚኒማይዝ ማድረግ ነው የሚለውን እዚች ጋር እቺን ክሊክ እናደርግለታለን። ዲ18ን እናስገባለታለን። ከዛ ቱ ይለናል። ሚኒማይዝ ማድረግ ነው አላማችን እንለዋለን። ከዚህ በፊት ኤክሴል በገጹ ላይ ሌላ ኦፕቲማይዜሽን ችግር ፈተን ከሆነ እነዛ ዳታዎች አፒር ስለሚያደርጉ ሪሴት እንበለው እንዳለ ነፃ እናርገውና ኦብጀክቲቫችንን እቺን ክሊክ አድርገን በኋላ ሚኒማይዝ ማድረግ ነው አላማችን እንለዋለን። እነዚህን የዲሲሽን ቫሪያብሎችን ቶታል ክራሽንግ ኮስት ሚኒመም የሚያደርጉትን ቫልዩዎች የቱ ጋር ነው አስልቼ የምነግር ይለናል ኤክሴል። እዚች ጋር ባይ ቼንጂንግ ቫሪያብል ሴል የሚለው ላይ የመጀመሪያው አክቹዋል ክራሽ ታይም እያንዳንዱ አክቲቪቲ በምን ያህል ቀን ክራሽ መደረግ አለበት ሶዛት ኮስቱ ሚኒመም እንዲሆን የሚለውን ከአክቹዋል ክራሽ ታይም ብለን ባስቀመጥነው ኮለመን ከሴል ኤፍ3 እስከ 15 አስገባንለት። እዚህ ጋር አፒር አድርጓል እንደምንመለከተው። በመቀጠል ደግሞ የምናደርገው ምንድነው ሌላው ሴል ቫሪያብላችን early start ታይሙም ይሄ ያቀለምነው ነው። ኮማ ካለን በኋላ ይሄን አስገብተነው ኮማ ብለን ይሄንም ከዚህ እስከዚህ ጎተን እናስገባለታለን። በዚህ ሁለቱ ኮለመኖች ውስጥ ነው የቶታል ክራሽንግ ኮስት ሚኒመም ሊያደርጉ የሚችሉ ክራሽ ታይሞችና early start finish ታይሞችን የሚነግረን ማለት ነው። ከዛ ኮንስትሬንቱን እዚህ ጋር ሰፊ ቦክስ አለ ሰብጀክቱ ኮንስትሬንት አድ እንለዋለን። እዚህ ጋር ኮንስትሬንት ብለን የምናስቀምጠው እነዚህ ፎሎወር አክቲቪቲዎች ከአክቲቪቲ ቢ እስከ አክቲቪቲ ኤም ያሉት ተከታይ አክቲቪቲዎች የነሱ ስታርት ታይም ግሬተር ዛን ኦር ኢኳል ቱ ምክንያቱም እነዚህ አክቲቪቲዎች ቀዳሚ አክቲቪቲዎች ካለቁ በኋላ ስለሆነ የሚጀምሩት ግሬተር ዛን ኦር ኢኳል ቱ ብለን እዚህ ጋር ያለውን ቫልዩ የነሱን ቫልዩ እንጽፋለን። ከኤን 3 እስከ ኤን 18 ካስገባን በኋላ ኦኬ እንለዋለን። አንድ የሚቀረን ኮንስትሬንት አለ። ክራሽ የምናረገው አክቹዋል ክራሽ ታይሙ ክራሽ ማድረግ ከምንችለው ፖሲብል ክራሽ ታይም የበለጠ መሆን የለበትም። ለምሳሌ አክቲቪቲ ዲ በ4 ቀን ፖሲብሊ ክራሽ መደረግ ይችላል። አክቹዋሊ ክራሽ ሊደረግ የሚችለው ደግሞ ማክሲመም ነምበር ኦፍ ዴይስ 4 ነው ወይንም ከዛ ያነሰ። ስለዚህ አክቹዋል አድ ብለን እዚህ ጋር ምን ጨምራት ኮንስትሬንት አክቹዋል ክራሽ ታይሙ ሌዛን ኦር ኢኳል ቱ ካለን ያንዳንዱን አክቲቪቲ ክራሽ ማድረግ ከምንችለው ቀኖች እኩል ወይንም ያነሰ መሆን አለበት ብለን እንደዚህ ካስቀመጥን በኋላ ኦኬ እንለዋለን። ጨርሰናል። አሁን ኮንስትሬንቶቻችንን ሴት አድርገን በመጨረሻ ሶልቭ እንለዋለን። ሶልቨራችንን እዚህ ጋር መጨረሻ ክሊክ
ሶልቭ አድርግልን ብለነው ስንጫነው በፊት ባዶ የነበሩት ቫልዩዎች በሙሉ በቁጥር ተሞልቷል። እያንዳንዱ አክቲቪቲ ክራሽ መደረግ ያለበት ሶዛት ቶታል ኮስት ሚኒመም እንዲሆን ብሎ እዚህ ጋር አስቀምጦልናል። ስለዚህ አጠቃላይ ክራሽንግ ኮስቱ 19000 ብር ይሆናል። ፕሮጀክቱ ደግሞ ክራሽ ከተደረገ በኋላ በፊት በ46 ቀን የሚያልቀው አሁን በ28 ቀን እንዲያልቅ አድርገናል። ያም በ28 ቀን እንዲያልቅ ደግሞ ሚኒመም የተባለው ኮስት 19000 ብር ነው ማለት ነው። ኦኬ ብለን እንዘጋዋለን። እዚህ ጋር ያስቀመጥናቸው ኮንስትሬንቶች እንደምንመለከተው ይሄን ሳቲስፋይ አድርገውልናል። ይሄ ግሬተር ዛን ኦር ኢኳል ቱ ብለን ያስቀመጥነው ኮንስትሬንት ልክ ሆኗል። እዚህ ጋርም አርሊ ስታርት ታይም ብለን ያስቀመጥነው እና የክራሽ ታይሙ እዚህ ጋር ስንት ነግሮናል። ስለዚህ አሁን ላርጅ ነምበር ኦፍ አክቲቪቲ ያላቸውን ፕሮጀክቶች በእጅ እየለቀምን ከማስላት ይሄን የቪ ሉክአፕ ፎርሙላ በመጠቀም እና እንዲሁም በኤክሴል ሶልቨር በመታገዝ ክራሽንግ ኮስትን ሚኒመም ሊያደርግ የሚችል የክራሽንግ አማራጭን ይነግረናል ማለት ነው። ለምሳሌ አክቲቪቲ ኤ ኖርማል ታይሙ 3 ነው። አክቹአሊ ክራሽ የተደረገው በአንድ ቀን ነው ማለት ነው። ሰም አክቲቪቲስ ደግሞ ክራሽ መደረግ የማይገባቸው አሉ። ለምሳሌ ኖርማል ታይሙ አክቲቪቲ ሲ 3 ቀን ነው። ክራሽ ግን አልተደረገም ከኮስት አንፃር ሲታይ ማለት ነው። ስለዚህ ኖርማል ታይሙና አክቹአል ታይሙ እኩል ነው ማለት ነው። ምንም ክራሽ ስላልተደረገ አክቲቪቲ ዲ ኖርማል ታይሙ 10 ቀን ነበረ። ፖሲብል ክራሽ ዴው ደግሞ 4 ቀን ነው። ከዛ ውስጥ አጠቃላይ በ4 ቀን ክራሽ ተደርጓል። አክቲቪቲ ኤፍ ክራሽ አልተደረገም። ለምሳሌ አክቲቪቲ ጄ 3 ቀን ክራሽ መደረግ እየቻለ በ2 ቀን ነው ክራሽ የተደረገው። ይሄ ማለት ከዛ በላይ ክራሽ ቢደረግ ፕሮጀክቱ ከ28 ቀን በታች እንዲያልቅ ምንም አስተዋጽኦ የሚያደርገው ነገር ስለሌለ ትተነዋል ማለት ነው። ከኮስት አንፃርም ፕሮጀክቱንም አጠቃላይ መጠናቀቂያ ጊዜውን ከ28 ቀን በታች ስለማያደርግልን ማለት ነው። በዚህ መልኩ ኤክሴል ስፕሬድሺት በመጠቀም ፕሮጀክትን ክራሽ ማድረግ እንችላለን ማለት ነው። አመሰግናለሁ። ደህና ሁኑ።